بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة الواقعة وهي سورة مكية ምዕራፏ አብዛኛዎቹ ዑለማዎች ዘንድ መክይ ናት። አንዳንድ ዑለማዎች የተወሰኑ አያቶቿን መደንያ ያደረጉ አሉ። ወላኪን الراجح ሙሉ በሙሉ መካ የወረደች ሱራ ናት። እቺን ሱራ በተመለከተ የተወሰኑ ሐዲሶች መጥተዋል። ከነዚያ መካከል አንዱ ከኢብኑ አባስ ረዲየላሁ ዐንሁ እንደመጣው قال أبو بكر رضي الله عنه يا رسول الله قد شبت رسول عليه الصلاة والسلام شبت أوطأتها لاቸው እሳቸው ምን አሉ قال شيبتني هود والواقعة والمرسلات إلى آخر الحديث እኔን ሽበታ የሚያደርጉኝ እነዚህ ቁርአን ሱወሮች ናቸው ብለው ከነዚያ መካከለችን ሱራ ጠቅሰዋታል። በውስጧ ስለ ቂያማ አህዋሎችና ሸዳኢዶች በስፋት የምትዳስስ ስለሆነች። ሌላኛው ሐዲስ ደግሞ ከኢብኑ መስዑድ ረዲየላሁ ዐንሁ የመጣው من قرأ سورة البقرة في كل ليلة لا تصبه أو لم تصبه فاقة أبدا በየሌሊቱ ሱረቱ አልዋቂዓን የቀራ ሰው ድህነት በፍጹም አያገኘውም የሚል ሐዲስ አለ። والحديث ضعيف ዑለማዎች ዘንድ ደካማ ነው። በየሌሊቱም ከድህነት ለመጠበቅ ተብሎ እችን ሱራ መቅራት አስል የለውም፣ ቢድዓ ነው። بسم الله الرحمن الرحيم إذا وقعت الواقعة تكساشت بتكستش جزي. إذا وقعت الواقعة أي إذا قامت القيامة، وإذا كانت الكائنة، وإذا حصلت الحاصلة مالك. والواقعة اسم من أسماء يوم القيامة. واقعة يمنو كيوم القيامة سموت مكاكل أندنا. إذا كان لمن دنو واقعة تبلو يتترو لتحقق وقوعه مكسة أما يقرنا يترقاقة بمهونونه، وين دقمو لكثرة ما يقع فيه من الشدائد والأهوال. በዚያ ቀን ውስጥ የሚከሰቱት አደጋዎችና ድንጋጤዎች በጣም ስለሚበዙና ስለሚበረቱ ነው። ስለዚህ إذا وقعت الواقعة ሲል ምን ማለት ነው? إذا قامت القيامة ሰዓቲቱ በቆመች ጊዜ፣ ሁለተኛው ጩኸት በቀንዱ በተነሳ ጊዜ ማለት ነው። إذا وقعت الواقعة ተከሳችቱ በተከሰተች ጊዜ ليس لوقعتها كاذبة لمكستوان ما استبابل يلاتم. እዚህ ላይ كاذبة የሚለው አንዳንድ ዑለማዎች ዘንድ فاعل بمعنى المصدر ነው የመጣችው። بمعنى ليس لوقوعها كذب ولا خلف ማለት ነው። ለመከሰቷ ቀሮትም የለም ማስተባበልም የለም ነው። አንዳንድ ዑለማዎች ዘንድ ደግሞ ካዚባ የሚለው ሲፋ ነው። لموصوف محذوف ነው የተገለጸው ነገር ማዕናው ምን ይሆናል? ليس لوقوعها نفس كاذبة ማለት ነው። እሷ በምትከሰት ጊዜ፣ ቂያማ በምትቆም ጊዜ በዱንያ ሰዎች እንደሚያስተባብሉባት በዚያን ቀን የሚያስተባብል የለም ማለት ነው። ሆናለች ውሸት ናት ማለት ማስተባበል የዚያን ቀን ማንም ዘንድ አይገኝም ነው። ወይም ደግሞ ኢማም ኢብኑ ከሲር ረህመቱላሂ ዐለይሂ እንዳለው ليس لوقوعها صارف يصرفها ولا دافع يدفعها ለመከሰቷ የሚያስወግዳትም የሚከለክላትም አንድም የለም ማለት ነው። والمعنى متقارب እነዚህ ሁሉ ተቀራራቢ ማዕናዎች ናቸው። ليس لوقعتها كاذبة ለመከሰቷ አስተባባይ ውሸት የላትም። خافضة ዝቅ አድራጊ፣ رافعة ከፍም አድራጊ። أي تخفض أعداء الله إلى أسفل السافلين في النار، وترفع أولياء الله إلى أعلى عليين في الجنة
የአላህን ጥላቶች የአዘቅት ውስጥ አስገብታ በጀሃነም ዝቅ የምታደርግና የምታዋርድ ናት። የአላህን ወዳጆችን ሙእሚኖችን ደግሞ በጀነቶች ውስጥ የበላይ አድርጋ ከፍ የምታደርግ ናት። ኻፊደቱን ዝቅ አድራጊቷ፣ ራፊዓ ከፍ አድራጊም ናት። ኢዛ ሩጀቲል አርዱ ረጃ ምድር መናወጥን በተናወጠች ጊዜ ሩጀት ቢመዕና ተሐረከት ተሐሩከን ወቅሪበት እፍራበን ሸዲዳ ማለት ነው። ኢዛ ዙልዚለቲል አርዱ ዝልዛለሃ እንዳለው ኃይለኛ መንቀጥቀጥን በተንቀጠቀጠች በተርገፈገፈችና በተናወጠች ጊዜ ኢዛ ሩጀቲል አርዱ ረጃ ምድር መናወጥን በተናወጠች ጊዜ ወቡሰቲል ጅባሉ በሳ ተራራዎችም መፈርፈርን በተፈረፈሩ ጊዜ ቡሰት ቢመዕና ፉቲተት ተፈቱታ ማለት ነው። ልክ አንድ ሰው በስተስተዊ ከተባለ በሶውን ወይም ደግሞ ዱቄቱን በውሃ ለዘብ አድርጎ ፈርፍሮ አቀረበ ማለት ነው። ተራራዎች በዚያን ቀን አላህ ተባረከ ወተዓላ ይነዳቸዋል፣ እንዳልነበሩ ያደርጋቸዋል። ወቡሰቲል ጅባሉ በሳ ተራራዎችም መፈርፈርን በተፈረፈሩ ጊዜ ፈካነት ሀባአን ሙንበሳ እንደተበተነ ብናኝም በሆነች ጊዜ አይ ካነት ከልጉባል ሙተፈርቅ ማለት ነው። ሀባእ ማለት የፀሐይ ጨረር በመስኮት በሚገባበት ጊዜ የሚታዩት ብናኞችና አቧራዎች ናቸው። ካለዚያ የፀሐይ ጨረር የማናያቸው ነገር ግን በፀሐይ ጨረሩ የምናያቸው ብናኞች ሀባእ ይባላሉ። እነዚህ ግዙፍ ተራራዎች አላህ ተባረከ ወተዓላ የውመል ቂያማ ያፈርሳቸዋል፣ ይነዳቸዋል። እንደተበተነ ብናኝም ያደርጋቸዋል። የውመ ተርጁፉል አርዱ ወልጅባሉ ወካነቲል ጅባሉ ከሲበን መሂላ እንዳለው ወቡሰቲል ጅባሉ በሳ ተራራዎችም መፈርፈርን በተፈረፈሩ ጊዜ ፈካነት ሀባአን ሙንበሳ እንደተበተነ ብናኝም በሆኑ ጊዜ ወኩንቱም አዝዋጀን ሰላሳ ሶስት አይነቶችም በሆናችሁ ጊዜ አይ ሲርቱም አንዋዕን ወአስናፈን ሰላሳ ማለት ነው። ሰዎች ወደ ሶስት መደብ በተለያዩ ጊዜ ሶስት አይነቶች ሶስት ጭፍሮች በሆናችሁ ጊዜ ይሄ ሁሉ በሚከሰትበት ጊዜ ጀዋቡ ሸርጥ መሕዱፍ ነው ይላሉ ዑለማዎች። እነዚህ ወደ ሶስት የሚከፋፈሉትና የሚመደቡት ሰዎች እንደየስራቸው ይመነዳሉ፣ ሁሉም የሚገባውን ያገኛል ነው የሸርጡ ጀዋቡ። ወኩንቱም አዝዋጀን ሰላሳ ሶስት አይነቶችም በሆናችሁ ጊዜ ፈአስሓቡል መይመነቲ የቀኝ ጓዶች ማ አስሓቡል መይመና ምንኛ የቀኝ ጓዶች ናቸው። ማ እዚህ ላይ እስቲፍሃምያ ናት። ወላኪን ጃአት ቢተፍኺሚ ወተዕጂብ መጠይቃዊ ሆና ነው የመጣችው። ነገር ግን ማዕናዋ ነገሩን ለማግዘፍና አስደናቂነቱን ለመግለጽ ነው። አይ ፈአስሓቡል የሚን ፊ ኒሃየቲ አሰዓደት ወሑስኒል ሓል ማለት ነው። የቀኝ ጓዶች የመጨረሻ ደስታን ያማረ ሁኔታን የሚያገኙት እነሱ ናቸው። ፈአስሓቡል መይመነቲ የቀኝ ጓዶች አይ ለዚነ ዩእተውና ሶሓኢፍ አዕማልህም ቢአይማንህም ማለት ነው። አው ለዚነ ይዝሀቡ ቢህም ዛተል የሚን ወይ በቀኝ በኩል የሚወሰዱት ወደ ጀነት ወይም ደግሞ የሥራ መዝገባቸውን በቀኝ እጃቸው የሚረከቡት ደጋጎቹ ማ አስሓቡል የሚን የቀኝ ጓዶች ምንኛ የቀኝ ጓዶች ናቸው። ወአስሓቡል መሽአመቲ የግራ ጓዶችም ማ አስሓቡል መሽአማ ምን የግራ ጓዶች ናቸው። አይ ፊ ኒሃየት ሸቃ ወሱኢል ሓል ማለት ነው። የድለቢስነትን መጨረሻ የደረሱ ሁኔታቸው በጣም ያስከፋ የሚያስደንቁ ህዝቦች ናቸው ነው። በዱንያ የጀነቱ መንገድ ይህ ነው ተከተሉ ሲባሉ ያንን ትተው እንዴት መጽሐፋቸው በግራ እጃቸው እንዲሰጡ ከዚያም በኋላ ደግሞ በግራ በኩል ወደ ጀሃነም እንዲነዱ ሆኑ። ወሳቢቁና አሳቢቁን ቀዳሚዎቹም ቀዳሚዎች ናቸው። እዚህ ላይ መደጋገሙ በሁለት መልኩ ነው የተተረጎመው። የመጀመሪያው መንገድ
أي والسابقون هم الذين اشتهروا بذلك በዚህ የሚታወቁ ናቸው ስለነሱ እንዲህ ብለን መግለጽ አያስፈልገንም ተቀዳሚዎች ማለት ተቀዳሚዎች ናቸው ነው ይሄ የነሱ ልቅናና ደረጃቸው ከፍ ማለትን የሚያመላክት ነው ምክንያቱም የሆነ ነገር ባህሪው ይህ ነው መገለጫው ይህ ነው ብሎ አለመግለጽ ሙብሃም አድርጎ መናገር ደረጃው ከፍ ያለና ታላቅ መሆኑን የሚያመላክት ነው ስለዚህ የመጀመሪያው መንገድ ዑለማዎች ይሄንን የተረጎሙበት ወሳቢቁን السابقون የሚለው ስለነሱ መናገር አያስፈልገንም የታወቁ ናቸው ማንነታቸው ግልጽ ነው ማለት ነው ሁለተኛው ደግሞ والسابقون في الدنيا إلى الإيمان والعمل الصالح هم السابقون في الآخرة إلى الجنة ورضوان الله ማለት ነው በዱንያ ወደ እምነትና ወደ መልካም ሥራ ቀዳሚ የነበሩ ሰዎች በአኺራም ወደ ጀነትና ወደ አላህ ውዴታ ቀዳሚ ይሆናሉ والسابقون السابقون ቀዳሚዎቹ ናቸው أولئك እነዚያ المقربون የተቀረቡት አይ ወደ አላህ ተባረከ ወተዓላ ቅርብ የሆኑ ደረጃቸው ጀነት ውስጥ ከፍ ያሉት في جنات النعيم በጸጋ ጀነቶች ውስጥ ሲሆኑ እነዚህ በኸይር ስራ የሚስቀዳደሙ ወደ አላህ የተቀረቡ ባለሟሎች ቅርበትን የሚያገኙት በምን ሁኔታ ነው በጸጋ ጀነቶች ውስጥ ሆነው ነው ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት إذا سألتم الله الجنة فاسألوه الفردوس فإنها أعلى الجنة وأوسط الجنة وسقفها عرش الرحمن الله جنة بمثل المنوبة قدير فردوس لمنوتا إسا የጀነት የላይኛው ክፍልናት ምርጧ ምናት ጣሪያዋ ደግሞ የአላህ ተባረከ ወተዓላ ዙፋን ስለዚህ የፊርደውስ ነዋሪዎች ወደ ኸይር ስራ የሚስቀዳደሙና የሚቀድሙ የአላህ አውሊያዎች ለአላህ ተባረከ ወተዓላ ቅርብ ናቸው በፊርደውስ በጸጋ ይኖራሉ ሱለቱን من الأولين ከፊተኞቹ ብዙ ጭፍራዎች ሲሆኑ አይ እነዚህ ቀዳሚዎቹ ሰዎች ثلة من الأولين أي جماعة كثيرة من الأمم الماضية ማለት ነው ካለፉት ህዝቦች ካለፉት ኡመሞች ብዙ ጭፍራዎች ናቸው ثلة بمعنى جماعة كثيرة وأمم كبيرة ማለት ነው ثلة من الأولين ከፊተኞቹ ብዙ ጭፍራዎች ናቸው وقليل من الآخرين ከኋለኞቹም ጥቂቶች ናቸው አይ من أمة محمد عليه الصلاة والسلام ይሄ ነው ከሰለፎችም وكذلك ከሙፈሲሮችም እነ ኢማም ኢብኑ ጀሪር ረህመቱላሂ ዐለይሂ وغيره من المفسرين የመረጡት ثلة من الأولين የሚለው ከነብያችን عليه الصلاة والسلام በፊት የነበሩ ኡማዎችን የሚይዝ ነው وقليل من الآخرين የሚለው ደግሞ የነብያችን عليه الصلاة والسلام ኡመት የሚመለከት ነው ኢብኑ ከሲር ደግሞ ይሄንን ቀውል ደካማ ነው ይላል በል የመጀመሪያውም አያ የሁለተኛውም አያ የሚያወራው ስለ ረሱል عليه الصلاة والسلام ኡማ ነው ስለዚህ ثلة من الأولين ሲል أي من الصحابة والسلف الصالح ከሱሐባዎች ከደጋግ ቀደምቶች መካከል ብዙ ጭፍሮች ከዛ በኋላ ደግሞ ከሚመጡት ህዝቦች የተወሰኑት ይላል ولكن الراجح والله اعلم جمهورዎቹ የሄዱበት እነ ኢማም ኢብኑ ጀሪር ረህመቱላሂ ዐለይሂ መረጡት ነው ምክንያቱም እዚህ ላይ ስለ ቀዳሚዎቹና ስለ ታላላቅ የአላህ አውሊያዎች ነው እያወራ ያለው ስለዚህ ከነብያችን አለይሂ ሰላቱ ወሰላም በፊት ያሉ ህዝቦች በእነሱ መካከል ብዙ አንቢያዎችና ሙርሰሎች አሉ حتى ابن كثير ራሱ የታሰበበት ከኛ በፊት ያሉት ኡመቶች በአጠቃላይ በአንድ ላይ ተደምረው ከሆነ ያ ሊያስችል ይችላል ብሎ በቀይድ ነው ያስቀመጠው ስለዚህ እዚህ ላይ የተሻለ የሚሆነው ثلة من الأولين የሚለው ያለፉት ህዝቦች وقليل من الآخرين የሚለው ደግሞ የነብያችን عليه الصلاة والسلام ኡመቶችን በተመለከተ ነው እነዚህ በኸይር ስራ የሚቀድሙት ወደ ጀነት በመግባትና የአላህን ውዴታ በማግኘት የሚቀድሙት ሰዎች ካለፉት ህዝቦች ካለፉት ኡመሞች መካከል
ብዙዎች ናቸው። ከነቢያችን አለይሂ ሰላቱ ወሰላም ኡመቶች ደግሞ የተወሰኑ ናቸው ማለት ነው። ሱለቱ ሚነል አወሊና ከፊተኞቹ ብዙ ጭፍሮች ናቸው። ወቀሊሉ ሚነል አኺሪን ከኋለኞቹም ጥቂቶች ናቸው። ዐላ ሱሩሪን መውዱና በተጠለፉ አልጋዎች ላይ ሲሆኑ መውዱና ቢመዕና መንሱጃ ቢዘሀብ በወርቅ የተጠለፉ ኡድኺለ በዕዱሃ ፊ በዕድ ከፊሏ በከፊሏ ላይ የተገባ የተረበረቡና የተጠላለፉ ማለት ነው። ዐላ ሱሩሪን መውዱና በተጠለፉ አልጋዎች ላይ ሲሆኑ ሙተኪኢነ ዐለይሃ ሙተቃቢሊን በሷ ላይ የተደገፉ ፊት ለፊትም የተቅጣጩ ሲሆኑ ሙተኪኢነ ዐለይሃ አይ ሙስተቂቢነ ዐለይሃ በሷ ላይ የተደላደሉ ያረፉ የረጉ ሙተቃቢሊን አይ ላ የንዙሩ በዕዱሁም ኢላ ቀፋ በዕድ ማለት ነው። ከኋላ የሚቀመጥ የለም ጀነት ውስጥ ከኋላ ተቀምጦ የሰዎችን ጀርባ አይመለከትም። በል ሁሉም ከመዋደዳቸው ከመፈላለጋቸው የተነሳ ፊት ለፊት ተዟዙረው በኒዕማና በኸይር ውስጥ ነው የሚቆዩት። ሙተኪኢነ ዐለይሃ ሙተቃቢሊን በሷ ላይ የተረጋጉ ፊት ለፊትም የተቅጣጩ ሲሆኑ የጡፉ ዐለይህም በእነሱም ላይ ይዘዋወራሉ ውልዳኑ ሙኸለዱና ዘውታሪ የሆኑ ለጋ ህፃናቶች ሙኸለዱን ቢመዕና ላ የተገየሩና ወላ የህረሙን እማያረጁ እማይቀየሩ ወከዛሊከ ላ የሞቱን የማይሞቱም ማለት ነው። እነዚህ የጀነት ሰዎችን የሚኻድሙት ሲታዩ ደስ የሚሉ ነፍስን እርካታ የሚሰጡ ለጋ ልጆች በዚያ ሁኔታቸው ላይ ነው የሚቆዩት። ማርጀትም የሁኔታ መቀየርም ሞትም አያጋጥማቸውም። የጡፉ ዐለይህም በእነሱ ላይ ይዘዋወራሉ ውልዳኑ ሙኸለዱና ዘውታሪ የሆኑ ለጋ ልጆች ቢአክዋቢን በኩባያዎች ወአባሪቀ በማንቆርቆሪያዎች ወከእስን በጽዋም ምን መዒን ከኸምር ምንጭ የሆነ መዒን አይ ዐይኑ ጃሪ ሚነል ኸምር ማለት ነው። ጀነት ውስጥ አላህ ተባረከ ወተዓላ ለሙእሚኖች የውሃ የወተት የማርና የጠጅ ወንዞችን ምንጮችን አዘጋጅቶላቸዋል። እነዚህ የጀነት ሰዎችን የሚኻድሙ ለጋ ህፃናቶች በእነዚህ የጀነት ሰዎች ላይ ይዞራሉ። በምንድን ነው የሚዞሩት? ከኸምር የሆነ ኩባያዎችን ማንቆርቆሪያዎችን እንደዚሁም ደግሞ ጽዋዎችን ይዘው ማለት ነው። ወልከእስ አስሉ ኢናኡን ፊህ ኸምር በኸምር የተሞላ በመጠጥ የተሞላ መጠጫ ዕቃ ማለት ነው። ቢአክዋቢን በኩባያዎች ወአባሪቃ በማንቆርቆሪያዎችም ወከእስን ሚን መዒን ከኸምር ከሆነ ጽዋም ላ ዩሰደዑነ ዐንሃ ከሷም ራስ ምታት አያጋጥማቸውም። አይ ላ ዩሲቡሁም ዐንሃ ሱዳዑን ልክ እንደ ዱንያ ኸምር የራስ ምታት የምታመጣ ለበሽታ የምታጋልጥ አይደለችም እቺ ኸምር ማለት ነው። ላ ዩሰደዑነ ዐንሃ ከሷ ራስ ምታት አያጋጥማቸውም። ወላ ዩንዚፉን አይሰክሩምም። ላ ዩንዚፉን አይ ላ ተዝሀቡ ቢዕቁሊህም ማለት ነው። አንዳንዶቹ ዑለማዎች ደግሞ ኢማሙል በጋዊ ረሕመቱላህ ዐለይሂ እንዳለው አታሰክርም የሚለውን መዕና የምንሰጣት በፈትሐ ከተቀራች ነው። አይ ወላ ዩንዘፉን ልክ ሱረቱ ሷፋት ላይ እንዳለው። አማ በከስራ ከሆነ ቢመዕና ላ ተንፈዱ ሸራቡሁም መጠጣቸው አያልቅም የሚል መዕና ነው የሚያስይዘው ይላሉ። አንዳንዶቹ ዑለማዎች ደግሞ በፈትሐም ይሁን በከስራ የሚቀራው ወላ ዩንዚፉን ማለት አይ ላ ተዝሀቡ ቢዕቁሊህም ማለት ነው። አታሰክራቸውም አእምሯቸውንም አታስወግድም ነው። ላ ዩሰደዑነ ዐንሃ ከሷ ራስ ምታት አያጋጥማቸውም። ወላ ዩንዚፉን አይሰክሩምም። ወፋኪሀቲን በፍራፍሬም አይ እነዚህ ያማሩ ለጋ ህፃናቶች ከሚዞሩበት ነገር አንዱ ምንድን ነው? ወፋኪሀቲን በፍራፍሬዎችም ሚማ የተኸየሩን ከሚመርጡት ነፍሳቸው ደስ ካላቸው ካማራቸው
እየመረጡ ያቀርቡላቸዋል በእነሱ መካከል ይዞራሉ ወለሕም ጠይሪን በበራሪ ስጋም ምማ የሽተሁነ ከሚፈልጉት የመረጡትን ፍራፍሬ የሚፈልጉትንም እንደዚሁ የበራሪ ስጋ ያቀርቡላቸዋል በእነሱ ላይ ይዘው ይዞራሉ ወሑሩን ዒን አይ እዚህ ላይ معناه من دنه وعندهم حور عين مالته أو لهم حور عين للناس حور العين አላቸው እነሱ ዘንድ حور العين ያሉ ነው እነዚህ حور العين የሚባሉት የጀነት ሴቶች ናቸው عند الجمهور الله تبارك وتعالى እንደ አዲስ የሚፈጥራቸውና ለጀነት ሰዎች መደሰቻ መርኪያ አድርጎ የሚያስገኛቸው ሴቶች ናቸው አንዳንዶቹ ዑለማዎች ደግሞ በል ራሳቸው የዱንያ ሴቶች ናቸው የሚሉ አሉ حور ማለት بمعنى الحوراء هي الامرأة الجميلة البيضاء መልካም ቆንጆ የሆነች ነጭ ያማረች ሴት ናት ዒን አይናማ ማለት ነው حور العين አንዳንዱ ምን ይላሉ የአይኗ ነጩ በጣም ነጭ የሆነ ጥቁሩ ደግሞ በጣም የጠቆረ ስለዚህ ነብያችንም አለይሂ ሰላቱ ወሰለም በሐዲሳቸው አንዳንድ ሲፋቸውን ተናግረዋል በአንድ ሐዲስ ምን ይላሉ ولو أن امرأة من نساء أهل الجنة اطلعت على الأرض لأضاءت ما بينهما كجنة ሴቶች መካከል አይ ከሑር العين ማለት ነው ወደ ምድር ብቅ ብትል ኖሮ አንዷ በሰማይና በምድር መካከል ያለውን ሁሉ ታበራው ነበር ወለመላአት ما بينهما ريحا በመካከላቸውም ያለው እንደዚሁ በምርጥ ሽታና በመዓዛ ተሞላው ነበር ولنصيفها خير من الدنيا وما فيها ራሷ ላይ የምታደርገው ሻሽ ዱንያና በውስጧ ካለው ነገር ሁሉ ይበልጣል እነዚህ በጣም የሚያምሩ የሰው ልጅ አእምሮ ሊያስባቸውና ሊያገኛቸው የማይችል ቁንጅና የተሰጣቸው አላህ ተባረከ ወተዓላ ስሜታቸውን ለቆጠቡ ብልታቸውን በሐላል እንጂ ያልተጠቀሙ ሰዎችን የሚያስደስትባቸው ፍጥረቶቹ ናቸው ወሑሩን ዒን አይናማ ቆነጃጅቶችም አሉላቸው ከአምሳል ሉዕሉዕ መክኑን እንደተሸፈነ ሉል የሚመስሉ ማለት ነው من بياضهن وصفائهن ከጥራታቸው ከንጣታቸው ከማማራቸው አቧራ ያለከው እጅ ያልደረሰበት የተሸፈነና የተጠበቀ ሉል ይመስላሉ ከአምሳል ሉዕሉዕ መክኑን እንደተሸፈነ ሉል የሚመስሉ ይሄንን ሁሉ ኒዕማ የሰጠናቸው ለምንድን ነው ጀዛአን ቢማ ካኑ ያዕመሉን ይሰሩ በነበረው ምንዳ ይሆን ዘንድ ነው እነዚህ ወደ ኸይር የሚሽቀዳደሙ የአላህን ውዴታ ለማግኘት የሚተጉ የሚለፉ ሰዎች በዚያ በሰሩት ስራ ምክንያት ይሄንን ትልቅ ኒዕማ ይሄንን ትልቅ ምንዳ አዘጋጅተንላቸዋል ሰጥተናቸዋል لا يسمعون فيها بوسطام أيسمون لغوا ودك نججرا ولا تأثيما موجلن أي لا يقول بعضهم في بعض السوء ولا يتهم بعضهم بعضا بالسوء مالذي كفل بمدفو نجر أي ونجلوا أما يربى نججرنم أي ناجروا لا يسمعون فيها بوسط أيسمون لغوا أي الكلام الساكت الذي لا يعتد به الزيق باين ما يبال ورك نججرنا ولا تأثيما موجلن إلا قيلا سلاما لجرجل سلام مبابالا يسمالونه إلا زي استثناء منقطعنا بمعنى لكن أي لكن يسمعون قيلهم سلاما كفلوا سلام مبابالا شون يسمالو بمكاكلاቸው መልካም ንግግርን እንዋወጣሉ እንጂ ውድቅንም ንግግር መወነጃጀልንም በመካከላቸው አትሰማም አታገኝም لا يسمعون فيها بوسطا ما يسمون لغوا ودق نججرن
ولا تأثيم من وانجلن إلا قيلا سلاما سلاما نجرجن سلام مبابال وأصحاب اليمين يكأي قوادوشن ما أصحاب اليمين من النيا يكأي قوادوشن أشو الذي لا عندها سالفنا ما يمثلوا معنى التفخيم والتعظيم والتعجيب ሁኔታቸው የሚያስደንቅ ከፍ ያለ ደረጃ የሚሰጣቸው የሚያጋጥማቸው ነገር ያማረ መሆኑን ለመግለጽ ነው። ما أعظم نعيمهم وما أحسن حالهم ማለት ነው። ምንኛ ደረጃቸው ያማረ ያሉበት ሁኔታም እንደዚሁ ደስ የሚል ነው። وأصحاب اليمين የቀኝም ጓዶች ما أصحاب اليمين منኛ የቀኝ ጓዶች ናቸው። في سدر مخضود በተቀፈቀፉ ቁርቁራዎች ውስጥ አይ በጀነት ውስጥ በኒዕማ ውስጥ ሲኖሩ ባማሩ ዛፎች አትክልቶች ተከበው ነው። ከነዚያ መካከል في سدر مخضود أي التي لا شوك لها እሾክ የሌላት የተቀፈቀፈች የቁርቁራ ዛፍ ማለት ነው። አንዳንዶቹ ደግሞ መخضود የሚለውን بمعنى مليء بالثمار በፍሬዎች የተሞላች وثمارها أعظم من القلال ይላሉ አንዳንድ ሰለፎች ከእንስራ የሚበልጥ ፍሬ ያላት ከፍሬዋ ክብደት የተነሳ ያጎበጠችና ዝቅ ያለች የሚል ማዕና ያሳዩታሉ። ولكن والأولى አብዛኛዎቹ ሙፈሲሮች መخضود أي መንዙዕ ሸውኩሃ ማለት ነው። في سدر مخضود በተቀፈቀፉ ቁርቁራዎች ውስጥ وطلح منضود በተነባበሩ የሙዝ ዛፎችም ውስጥ الطلح አብዛኛዎቹ ዑለማዎች ዘንድ ከኢብኑ አባስ ረዲየላሁ ዐንሁ እንደመጣው هو شجرة الموز ሙዝ የምንለው ዛፍ ነው። منضود ሲል أي ثمارها متراكم بعضها فوق بعض ፍሬዎቿ አንደኛው በሌላ ላይ የተነባበሩ የሆኑ የሙዝ ዛፎችም ውስጥ እንደዚሁ ይኖራሉ። አንዳንዶቹ ደግሞ طلح የሚባለውን ከሙዝ በጣም ግዙፍ አረቦች ዘንድ የሚታወቅ ዛፍ ነው፣ ጥላው የሚያቀዘቅዝ ብለው የተረጎሙት አሉ። እንዳሳለፍነው አብዛኛዎቹ ዑለማዎች ዘንድ الطلح هو الموز وطلح منضود በተነባበሩ የሙዝ ዛፎችም ውስጥ وظل ممدود በተዘረጋ ጥላም ውስጥ ናቸው። ረሱል ዓለይሂ ሰላቱ ወሰላም በሐዲስ እንዳሉት إن في الجنة لشجرة يسير في ظلها الراكب 100 عام لا يقطعها جنة ጥላላል ጋላቢ ሰው 100 ዓመት ሙሉ ጓልጎ የማይጨርሳት የማያቋርጣት ثم قال عليه الصلاة والسلام اقرأوا إن شئتم وظل ممدود ከፈለጋችሁ ይሄንን የቁርአን አንቀጽ አንብቡ ብለው እችን አንብበዋል። ስለዚህ የጀነት ሰዎች የሚያቀዘቅዛቸው መልካም ንፋስና ነስም የሚሰጣቸው በደስታ በርካታ ውስጥ የሚያደርጋቸው የሰፋና የተዘረጋ ጥላን አላህ ተባረከ ወተዓላ አዘጋጅቶላቸዋል። وظل ممدود በተዘረጋ ጥላ ስርም وماء مسكوب በሚንቧቧ ውሃን አጠገብ المسكوب هو المصبوب بالكسرة በብዛት የሚፈስ የሆነ የሚንቧቧ ማለት ነው። وماء مسكوب በሚንቧቧ ውሃ ስርም ናቸው። ማለቁን አይፈሩም፣ አነሰን ጎደለን አይሉም፣ በል በብዛት የሚፈስ ነው። وفاكهة كثيرة ብዙ ፍራፍሬዎችም ውስጥ أي أنواعها አይነቱ ብዙ የሆነ እንደዚህም ደግሞ አቀራረቡም የማያንስ በብዙ ፍራፍሬዎች በየአይነቱ ይቀርብላቸዋል። በዚያ ጸጋ ውስጥ ነው የሚኖሩት። وفاكهة كثيرة በብዙ ፍራፍሬዎችም ውስጥ لا مقطوعة የማትቋረጥ ولا ممنوعة የማትከለከልም የሆነች ልክ እንደ ዱንያ ፍራፍሬ አይደለም። የጀነት ፍራፍሬ የዱንያው ዘመን አለው፣ የሚደርስበት ጊዜ አለ። አሁን ጊዜው አይደለም፣
በዚህ ዘመን ነው የሚበቅለው ይባላል። የጀነት ፍራፍሬዎች ግን ሁሉ ጊዜ አሉ። ወከዛሊክ የሚከለከሉም አይደሉም። አንድ መውጣታቸውም ይሁን መልቀማቸው አስቸግሮ ልተወው የምትላቸው አይደሉም። በል ያለህበት ሆነህ ያለምንም ድካም ዝም ብለህ የምታወርዳቸው ወይም የምታስወርዳቸው ናቸው። ወይም ደግሞ እንደ ዱንያ ባለቤቶቹ አልሰጥም ብለው የሚከለክሏቸው አይደሉም። አላህ ተባረከ ወተዓላ እሱን በዱንያ በአንድነት ሲያመልኩ ለነበሩ ሰዎች በማይቋረጥና በማይከለከል መልኩ ያዘጋጀው ኒዕማ ነው። ወፋኪሀትን ከሲራ በብዙ ፍራፍሬዎችም ላ መቅጡዐትን ወላ መምኑዐ የማትቋረጥ የማትከለከልም የሆነች ወፍሩሽን መርፉዐ ከፍ በተደረጉ ምንጣፎችም አይ እነዚህ የቀኝ ጓዶች መጽሐፋቸውን በቀኝ እጃቸው የሚረከቡት ሰዎች በጀነት ውስጥ ከፍ የተደረጉ ምንጣፎች ፍራሾች ላይ ይቀመጣሉ፣ ይደሰታሉ ነው። እዚህ ላይ ፍሩሽ የሚለውን بمعنى النساء የተረጎሙት ዑለማዎች አሉ። ምክንያቱም አረቦች ሴትን بالفراش والحرث وغيرها من المعاني ስለሚጠሩ ማለት ነው። ስለዚህ ወፍሩሽን መርፉዓ የሚለው ረፍዑ እዚህ ላይ ረፍዑል መካና ነው። ደረጃቸው ከፍ የተደረገ የላቁ የሆኑ ያማሩ ሴቶች ማለት ነው። ወይም ደግሞ ፍሩሽ በምንጣፍና ሒሲ የሆነው ማዕናው እንዳሳለፍ ነው። ወፍሩሽን መርፉዓ ከፍ በተደረጉ ምንጣፎችም ላይ ኢና አንሸእናሁና ኢንሻአ እኛ ማስገኘትን አስገኘናቸው መፍጠርን ፈጠርናቸው ነው። እዚህ ላይ ቅድም ፍሩሽ የሚለውን بمعنى النساء ከተረጎም ነው አስገኘናቸው የሚለው ያለፈው አያ ላይ የተጠቀሱትን ሴቶች ነው፣ ሑረል ዒኖችን ማለት ነው። ፍሩሽ የሚለው ደግሞ በምንጣፍና በፍራሽ ከተረጎም ነው ያው ባይጠቀሱም ማን እንደተፈለገበት ስለሚታወቅ ነው ሙድመር አድርጎ አላህ ተባረከ ወተዓላ እዚህ ላይ የሚጠቅሳቸው። ይሄንን ኢና ኢንሻአናሁን ኢንሻአ የሚለውን በሁለት መልኩ ነው ዑለማዎች የተረጎሙት። አንዳንዶቹ እነዚህ አላህ ያስገኛቸውና የፈጠራቸው ሴቶች ሑረል ዒኖች ናቸው አሉ። بمعنى خلقناهن خلقا جديدا من غير التوالد ማለት ነው። ሳይራቡ ሳይዋለዱ እንደ አዲስ ያስገኘናቸውና የፈጠርናቸው ነው ማዕና። ሁለተኛው ደግሞ ማዕና ምንድነው? በል አንሻአናሁን የሚለው በዱንያ አርጅተው የሞቱ ሴቶችን ነው። አይ እና አዕድናሁን بعد موتهم في حالة الشباب ከሞቱ በኋላ ወደ ወጣትነት መለስናቸው፣ አዲስ አፈጣጠርን ፈጠርናቸው፣ ባማረ ሁኔታ አስገኘናቸው የሚል ማዕና ያሳዩታሉ። አብዛኛዎቹ በሑረል ዒን ነው የሚተረጉሙት። ኢና አንሻአናሁን ኢንሻአ እኛ ማስገኘትን አስገኘናቸው፣ መፍጠርን ፈጠርናቸው። ፈጀዐልናሁን አብካራ ድንግሎችም አደረግናቸው። እነዚህ ሴቶች ሰውም ይሁን ጅን ያልቀረባቸው ምንም ያልነካቸው ልክ እንዳሳለፍነው ከአምሳል ሉዕሉዕ መክኑን እንደተሸፈነ እንደተጠበቀ ሉል ናቸው። የሰው ልጅ ነፍስ ያልተነካን ሌላ ሰው ያልተቀደመን ነገር ስለምትወድ አላህ ተባረከ ወተዓላ ባሮቹን አዲስ ማንም ያልቀደማቸው ያልተነኩ አድርጌ ነው ያዘጋጀሁላችሁ እያለ ነው። ፈጀዐልናሁን አብካራ ድንግሎችን አደረግናቸው፣ ዑሩበን ለባሎቻቸው የሚሽሞነሞኑ። ዑሩብ ማለት አይ አልሙተሐቢባት ኢላ አዝዋጅህን ወለቲ ዩሕሲና አተበዑል መበጃጀት የሚያውቁ ባሎቻቸው እንዲወዷቸው የሚሽሞነሞኑ ማለት ነው። ይሄ ነው አብዛኛዎቹ ዑለማዎች ዘንድ የተተረጎመበት መንገድ። አንዳንዶቹ ዑለማዎች ደግሞ بمعنى حسنات الكمال بمعنى العواشق የተረጎሙ አሉ። ባሎቻቸውን አብዝተው የሚወዱ መልካምን እንጂ የማይናገሩ ብለው ተርጉመዋል። ተቀራራቢ ነው፣ የመጀመሪያው ውስጥ የሚገባ ነው። በሁኔታቸውም ሲታዩም በንግግራቸውም እነዚህ ባሎቻቸው እንዲወዷቸው እንዲደሰቱባቸው የሚፈልጉ ሴቶች ማለት ነው። ዑሩበን ለባሎቻቸው የሚሽሞነሞኑ፣ አትራባ እኩያዎችም አይ ሙስተዊያትን ዐላ ስንን ዋሂድ ማለት ነው። በአንድ እድሜ ላይ እኩል የሆኑ የሚስማሙ የሚገጣጠሙ
በእድሜ መበላለጥ ካለ በዱንያ ለምሳሌ እድሜዋ የገፋ ሴትና ወጣት ሴት አንድ ላይ ካስቀመጥ ወሬያቸውም አይገጥምም፣ ስለምንም እንደሚያወሩ አያውቁም። በአኺራም በአንድ እድሜ ላይ ናቸው ሁሉም። በውስጣቸው መቃረን የለም፣ ጀርባ መሰጣጠት የለም። ያማሩ ናቸው፣ ባሎቻቸውን ለማስደሰት የሚፈልጉ ናቸው። በመካከላቸውም እንደዚህ መናቆር የለም። ምክንያቱም ሚስት ባሏን ብታስደስት እንኳን ቤት ያለን ሰው የምትረብሽ ከሆነ እሱም አብሮ ይረበሻል። እናንተን ብቻ አይደለም የምታስደስተው፣ በል ከሌሎች ሚስቶቻቸው ጋር ሰላም ናት፣ ነገር አይነሳም፣ የሚስማሙና የሚዋደዱ ናቸው ይላል። ዑርበን ለባሎቻቸው የሚሽሞነሞኑ አትራባ እኩያዎችም የሆኑ ለአስሐቢል የሚን ለቀኝ ጓዶች አዘጋጀናቸው ማለት ነው። አንሻእናሁን ከሚለው ነው የመጣው ለአስሐቢል ጀሂም ለአስሐብ አልየሚን የሚለው እነዚህን አዲስ አፈጣጠር የፈጠርናቸው ያማሩ የተዋቡ ሴቶችን ለማን ያዘጋጀነው? ለአስሐቢል የሚን ለቀኝ ጓዶች መጽሐፋቸውን በቀኝ እጃቸው የሚረከቡ በቀኝ በኩል ወደ ጀነት የሚመሩት ሱለቱ ሚነል አወሊና ከመጀመሪያዎቹ ብዙ ጭፍሮች ናቸው። ወሱለቱ ሚነል አኺሪን ከኋለኞቹም ብዙ ጭፍሮች ናቸው። እዚህ ላይ የተፈለገው በሁለቱም አያ የነብያችን አለይሂ ሰላቱ ወሰላም ኡማ ነው። የመጀመሪያው ላይ ስለሙቀረቦች ስናወራ ምን ብለናል? ሱለቱ ሚነል አወሊን ወቀሊሉ ሚነል አኺሪን የመጀመሪያው አያ ከኛ በፊት የነበሩ ኡማዎችን የሚመለከት ነው። የሁለተኛው አያ ደግሞ የነብያችን አለይሂ ሰላቱ ወሰላም ኡማ የሚመለከት ነው ብለናል። እዚህ ላይ ግን ሱለቱ ሚነል አወሊን ወሱለቱ ሚነል አኺሪን የሚለው የረሱል አለይሂ ሰላቱ ወሰላም ኡመቶችን የሚመለከት ነው። አይ ከቀኝ ጓዶች መካከል ብዙዎቹ ሱለቱ ሚነል አወሊን የሚለው ያለፉትን ህዝቦች ነው። ወሱለቱ ሚነል አኺሪን የሚለው ደግሞ የነብያችን አለይሂ ሰላቱ ወሰላም ህዝቦችን። የመጀመሪያው ላይ ምን ብለናል? ካለፉት ህዝቦች ብዙ ነው ሙቀረብ የሚሆነው። ከነብያችን አለይሂ ሰላቱ ወሰላም ደግሞ ንስብየን ጥቂት ነው ሙቀረብ የሚሆነው። ግን ከአስሐቡል የሚኖች ልክ ከኛ በፊት ያሉት ኡመቶች ብዙ ሰው እንደሚገባው ሁሉ የኛም ኡመት ብቻውን ሆኖ ብዙ ሰው ነው የሚገባበት። وهذا ከነብያችን አለይሂ ሰላቱ ወሰላም ታሪክ ነው እንደመጣው በሐዲስ የእሳቸው ኡማ ከእሳቸው በፊት ካሉ ህዝቦች ጋር እኩል ነው የሚሆኑት። ከኢብኑ መስዑድ ረዲየላሁ ዐንሁ ሶሒህ እንደመጣው ምን ይላል? كنا مع النبي صلى الله عليه وسلم في قبة فقال أترضون أن تكونوا ربع أهل الجنة ከነብያችን አለይሂ ሰላቱ ወሰላም ጋር ሆነን የጀነት አንድ አራተኛ መሆን ትፈልጋላችሁ እንዴ አሉን። قلنا نعم وفي رواية تكبرنا تدستوا صحابوች الله أكبر አዎ እንፈልጋለን። ከዚያ ማስከተልና ነብያችን አለይሂ ሰላቱ ወሰላም أترضون أن تكونوا ثلث أهل الجنة የጀነት ሰዎች አንድ ሶስተኛውስ መሆን ትፈልጋላችሁ ወይ አሉ። قالوا نعم صحابዎችም አዎ እንፈልጋለን። ነብያችን አለይሂ ሰላቱ ወሰላም ደስታውን ቀስ በቀስ እያደረሱላቸው አስከትለው ምን አሉ? أترضون أن تكونوا شطر أهل الجنة የጀነት ሰዎች ግማሹንስ መሆን ትፈልጋላችሁ እንዴ አሉ። ሱሐቦችም አዎ እንፈልጋለን አሉ። ከዚያ ነብያችን አለይሂ ሰላቱ ወሰላም ምን አሉ? والذي نفس محمد بيده إني لأرجو أن تكونوا نصف أهل الجنة የሙሐመድ አለይሂ ሰላቱ ወሰላም ነፍስ በእጁ በሆነችው አላህ ይሁንብኝ የጀነት ሰዎች ግማሹን ትሆናላችሁ ብዬ ተስፋ አደርጋለሁ አሉ። ስለዚህ የእሳቸው ኡማ ግማሹ የጀነት ሰዎች ናቸው። ያለፉት ህዝቦች ደግሞ ግማሹ የጀነት ሰዎች ናቸው። وهذا በነብያችን አለይሂ ሰላቱ ወሰላም ከራማ እንደዚሁም ለኡመታቸው ትልቅ ደረጃ እንዳለ የሚያመላክት ነው። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.